بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الأصل الرابع أراتنيو أهل السنة والجماعة مسألة وشست أراتنيو. ومن أصول أهل السنة والجماعة كأهل السنة والجماعة مسألة وأكهروس يمدبال من وجوب طاعة ولاة أمور المسلمين. وجوب واجب مهونو، من واجب مهونو طاعة الشبل متازس إنما من ولاة أمور المسلمين ومسلم قدوش لا حلافنة التسطاتشون سويش مالتنا حلافنة التسطاتشون ولاة الأمور وچن بالا سلطانات وچن الشبل متازس يقدنا ومالتنا. يهي أهل السنة والجماعة أقوامنا. ومن أصول أهل السنة والجماعة نو وجوب واجب مهونو طاعة وجوب طاعة الشبل متازس ولاة أمور المسلمين የሙስሊም አዛዦችን ውላት ማለት የዋሊ ጀመኑ ባለስልጣናት ማለት ነው። መሪዎች አሚሮች ማለት ነው። ውላት ሙስሊሚን በሙስሊም ጉዳይ ላይ ሐላፍትና የተሰጣቸውና የሙስሊም ሐላፊዎችን እሺ ብለው መታዘዝ ዋጅብ መሆኑ አንዱ የአህሉ ሱነት ወልጀማዓዎች መገለጫ ወይንም መሰረታዊ አካሄዳቸው ነው ማለት ነው። ባይሆን እነዛን በሙስሊም ጉዳይ ላይ ስልጣን ያላቸው ሰዎች እሺ ማለት የሚወጅበው ማለም የእሙሩ እስካላዘዙ ነው። ቢማዕሲየትን በወንጀል እስካላዘዙ ነው። በጥፋት እስካላዘዙ ነው። በወንጀል እስካላዘዙ ነው። فإذا أمروا بمعصية بوንጀል ካዘዙ ግን فلا تجوز طاعتهم እነሱን እሺ ብሎ መታዘዝ አይፈቀድም። فيها أي في تلك المعصية ማለት ነው። በዛች ወንጀል እሺ ብሎ መቀበል አይፈቀድም። እሺ ብሎ ማለት መቀበል አይፈቀድም። فإذا أمروا ካዘዙ بمعصية በወንጀል ካዘዙ فلا تجوز طاعتهم እነሱን እሺ ብሎ መቀበል አይፈቀድም። فيها በዛች ባዘዙባት ነገር ማለት ነው። ባዘዙባት ነገር ምክንያቱም لا طاعة لمخلوق في معصية الخالق في معصية الخالق مخلوقን እሺ ብሎ መታዘዝ አይፈቀድም። ፈጣሪን እየወነጀሉ ማለት ነው። ይሄ ለማይቻልም وتبقى ባይሆኑ ቋሚ ሆና ትቀጥላለች። ምን طاعتهم እነሱን እሺ ብሎ መታዘዝ እነሱን እሺ ብሎ መታዘዝ ትቀጥላለች። بالمعروف በመልካም እነሱን መታዘዝ في غيرها በሌላው በኩል እሺ እንላቸዋለን። የሆነ ስህተት ሰሩ፣ የሆነ መጥፎ ነገር ሐራም ነገር ሰሩ አዘዙ ማለት ሐራም ባዘዙብን ነገር ጧዓ ባይኖርም እንኳን በሌላው በኩል ግን ጧዓቸው የተጠበቀ ይሆናል ማለት ነው። ያችን ሐራም ስላዘዙ በእነሱ ላይ አድማ መተን የሆነ ነገር ማድረስ አይፈቀድም። በእነሱ ላይ አመጽ አይፈቀድም ማለት ነው። وتبقى طاعتهم የነዚህ የውላተ الامورዎች እነሱን መታዘዝ ትቀጥላለች። بالمعروف በመልካም እነሱን መታዘዝ ቀጣይነት ይኖራታል። تبقى في غيرها በሌላው ጉዳይ ማለት ነው። በሌሎች ጉዳዮች በማዕሲያው በኩል እሺ እንቢ ብንላቸውም እንኳን በሌላው ጉዳይ ግን እነሱን መታዘዝ ትቀጥላለች እያሉ ነው። ስለዚህ ይሄ የአህሉ ሱነት ወልጀማዓ አቋም ነው። ውላተ الامورዎችን መታዘዝ ማለት ነው። እነሱን እሺ ማለትና በእነሱ ፍቃድ መሆን የኡማውን አንድነት፣ የኡማውን ህብረት፣ የኡማውን ኃይል፣ የኡማውን አቅም የጠበቀ ይሆናል ማለት ነው። መሰረቱ እንዳይናጋ ይሆናል። እዚህ ነው ዑለማዎቻችን በየትኛውም ዙሪያ ላይ ውላተ الامورዎችን አክብሩ፣ ዱዓ አድርጉላቸው እንጂ በእነሱ ላይ አትውጡባቸው ታው የሚሉት። ምክንያቱም አንድ ጊዜ የሰላም ገመድ ከእጅ ካፈተለከ በኋላ እንደገና መልሶ እጅ ማስገባት ይከብዳል በጣም። ለዚህ ነው አመለ እንደቀውለ ተዓላ አላህ Subhanahu Wa Ta'ala እንዲህ ስላለ ይህን ተግባራዊ ለማድረግ ነው። ይህን የአላህን ቃል ተግባራዊ ለማድረግ ነው። አላህ ምን ብሏል? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ይላል አላህ አጥዩ አላህን ታዘዙት፣ ወአጥዩ الرسول መላእክተኛውንም ታዘዙ ከአላህ የሚመጣላችሁ መልእክት። ወኡሊል አምሪ ሚንኩም ወኡሊል አምሪ ባለ ስልጣናትንም እሺ በሉ አዛዦቻችሁንም ኡለል አምር ማለት የጉዳያችሁ ባለቤት የሆኑትንም ሹሞችንም እሺ በሉ ሚንኩም ከናንተ ከሙስሊሞች ውስጥ ስልጣን የያዙትንም እሺ በሉና ታዘዙ እያለን ነው አላህ። አላህን ታዘዙ፣ መላእክተኛውን ታዘዙ፣ ወኡሊል አምሪ ሚንኩም ከናንተ ውስጥ ደግሞ ስልጣን ያላቸውንና አሚርነት ያላቸውን ታዘዙ እያለን ነው አላህ Subhanahu Wa Ta'ala። ስለዚህ አሚርነት ኡለል አምርን ታዘዙ ወየረውነ ያያሉ እነማን አህሉ ሱነቲ ወልጀማዓዎች ወየረውነ ያምናሉ እነ ማዕሲየተ الአሚሪ የአሚርን ፍቃድ መጣስ፣ አሚርን መወንጀል፣ አሚርን እንቢ ማለት ሙስሊም ሆነን አሚር እንቢ ማለት
معصية للرسول صلى الله عليه وسلم معصية للرسول صلى الله عليه وسلم ملاكتنون اندنون جلاد يقول قطرتال أنا لم بقوله صلى الله عليه وسلم مكناتين هي نبي حديث لنا عندي الله قال تملكت وقول النبي صلى الله عليه وسلم نبي عليه الصلاة والسلام اندي بلوال من بلوال النبي عليه الصلاة والسلام أوصيكم أدرى لكوالله بتقوى الله نفروا بي أدرى لكوالله والنبي عليه الصلاة والسلام حديث إرباد بن سارية يذكرت حديثنا في موعدة النبي صلى الله عليه وسلم للصحابة مالتنا صحابية النبي عليه الصلاة والسلام مكر بسط جزء كأنها موعدة مودع يتسنابات مكر تمثل لنا فأوصينا يا رسول الله يا الله ملاكتنا يهن مكرهم تأمروا لن أناتشو النبي عليه الصلاة والسلام يتشن تأمروا لن أوصيكم بتقوى الله نفر بي أدرى لاتشوالله والسمع والطاعة يمتازز من نجر أدرى يمسمات من نجر أدرى بالو سلطانات وتشاتشون وإن تأمر عليكم بل أنت لا سلطان بيزنكوا عبدون بارع እንኳን ስልጣን ቢይዝባችሁ እግር የሌለው እጅ የሌለው በጣም ብዙ ነገር ተጨምሮበታል እዚህ ላይ እንደምንም የምትጠሉት ሆነ ምንም ነገር የሌለው ማለት ነው እንደሚያስጠላ ማትወዱት ያ እንኳን ቢሾምባችሁ አደራ ጸጉሩ ቁጥርጥር ያለ ባሪያ ይወጣለት ባሪያ በነብዩ አለይሂ ሰላቱ ሰላም ተናግረዋል ይሄን የገለጹት ነብዩ ለዛ አካል የሆነ መጥፎ አመለካከት አላቸው ማለት አይደለም የነሱን አመለካከት ስለሚያውቁ ነው ብዙውን ጊዜ ማለት ነው ሰዎች አመለካከታቸው መለኪያቸውና መመልከቻቸው የተለየ ነው ስለዚህ እንደዚህ አይነት ቢሾምባችሁ እንኳን እሺ ብላችሁ ታዘዙ ብለዋል ነብዩ አለይሂ ሰላቱ ሰላም ለምን ትርምስ ቀውጢ ነገር ይፈጠራልና እሱንም ቢብላችሁ ብትወጡ አደጋ ነገር ይፈጠራል ለዚህ ነው ኡሲኩም አደራላችኋለሁ ቢተቆላ አላህን ፍሩ አላህን ፍሩ በያደራላችኋለሁ ወሰምዒ ስሙ አሚሮቻችን ይላችሁን ስሙ ወጣዓት እሺ ብላችሁ ታዘዙ ማዕሲያ እስካላዘዟችሁ ድረስ ወይን ተአመረ አለይኩም በእናንተ ላይ ስልጣን ቢይዝም እንኳን አብዱን ባሪያ እንኳን ስልጣን ቢይዝ እሺ ብላችሁ በማዕሲያ እስካላዘዛችሁ ድረስ በሱ ስር ተዳደሩ ደግሞ ባሪያ ላይ አስተዳደረን ነው እንደብላችሁ ጫካ እንዳትገቡ ምክንያቱም ኡማት አስፈጃላችሁ ፊትና ታስነሳላችሁ ጥቅም የሌለው ነገር ውዝግብ ውስጥ ገብታችሁ ከቁጥጥር ውጭ ይሆናል ነገሩ ሁሉ ወየረውነ አህሉ ሱነቲ ወልጀማዓዎች ወየረውነ ይመለከታሉ اعتقاد ያደርጋሉ ያምናሉ አህሉ ሱነቲ ወልጀማዓዎች أن معصية الأمير أمير الموانجل المسلمين مسلم أمير موانجل معصية للرسول صلى الله عليه وسلم ملاكتنا الموانجل بلو يامنالو لمن عملا بقوله صلى الله عليه وسلم يهني نبينا عليه الصلاة والسلام سرى تكبارا إلى مادد يهني نبي نذكر النبي عليه الصلاة والسلام اندي بلو تناقروا من يطيع الأمير أمير الشبل يمتازز فقد أطاعني أن يمتاززوال بلوال ومن عصى الأمير أميرون يالتازز ደግሞ فقد عصاني እኔን ወንጅለኛል እኔንም ዲብሎኛል ይላሉ ይሄንን ተግባራዊ ለማድረግ ነው ማለት ነው ይሄን ተግባራዊ ለማድረግ አህሉ ሱነቲ ወልጀማዓዎች አሚሮቻቸውን ያከብራሉ ግን አሚር ማለት ማን ነው አሚር ማለት በሸሪዓት እስላሚያ አሚር ማለት ዳር ድንበር ያለው ባንዲራ ያለው ኡማው የመረጠው ወይም ደግሞ አህሉል ሂል ወልዐቅድ ተሰብስበው የመረጡት እንደዚህ አይነት ነው እንጂ አሚር ማለት ሌላው ዝም ብሎ እየተነሳ ሆነ መንደር ውስጥ የሚወጣ አሚር አይባልም ይሄ ሸሪዓ አይመለከተውም ይችን ብዙ ጊዜ ኢኽዋኖች ደሊል ያደርጓታል ተብሊግዮች من خرج في سبيل الله የወጣ ሰው እግሩ አቧራ የነካው ሰው في سبيل الله ሲወጣ ጂሃድ ነው እዛ ላይ የተባለው في سبيل الله ሲወጣ እግሩን አቧራ የነካው ሰው ከጀሃነም ጭስ ጋር ይሰበሰብ ይላቸዋል እና 40 ውጡ 3 ቀን ውጡ 4 ወር ውጡ ይሏቸዋል ጂሃድን في سبيل الله ማለት በነሱ ጂሃድ ሳይሆን በዚህ في سبيل الله መውጣት አድርገው አስበውት ነው ተመልከቱ እንዴት እንዳአወሉት ኢኽዋኖች ደግሞ አሚር በተነሳ ቁጥር ይችን ነው የሚለፈልፉት ይችን ምን ጊዜ በቃ መፈክራቸው አድርገው ነው የሚናገሩት አሚር ማለት እንደው መንደር ውስጥ የተመረጠ አሚር ይመስላቸዋል እና አሚር ማለት ሀገረ ገዥ መሆን አለበት አሚር ማለት ድንበር ያለው መሆን አለበት አሚር ማለት ያጧዓት ሊወጅብብን ዘንዳ ያለው አሚር ያንን አይነት አሚር ነው መሆን ያለበት አሚር ጧዓው ሊወጅብብን ዘንዳ አሚርን አከብራለሁ የአሚርን ትእዛዝ አከብራለሁ ሊባል ዘንዳ የአሚርን መሸጥ መሟላት አለበት ሀባቢ ይችን በደንብ ያድርጉና ያተቱላቸዋል በዚህ ነው የሚጠቀጥቋቸው የሚሞላቸው ከዛም በኋላ አሚሬ የማይሄድ ማለት ነው ጭራሽ ወያሉ ሱነት ወልጀማዓዎች አቋም አይደለም በሌላ ቦታ ደግሞ አሚርን ይጥሳሉ የሚገርም አሚሪ ለነሱ በሚሆን ጊዜ አሚሬን ይላሉ መጀመሪያ ሸርዒ ያልሆነ አሚር ማለት ነው አሚሬን ይላሉ አንድ በሉ ሁለተኛ አውጭ ላይ ትልልቆቹንና ዋና በትክክል ኢማም የሆኑትን ግን ይወጡባቸዋል በሰላማዊ ሰልፉ በመኑ በመዙሃራቱ በኹሩጁ በሙዕተሲ በኢዕቲሳማቱ በተለያየ ሸገብ በመፍጠር አደባባይ ይወጡና እንዲወርዱ ያደርጓቸዋል ሌላ ሸገብ በመፍጠር ማለት ነው እና ይችን ብዙ ጊዜ ይጠቀሟታል ኢኽዋንዮች
የወደቀ አካሄድ ነው፣ ተቀባይነት የለውም። ወየረውነ አህሉ ሱነቲ ወልጀማዓዎች ያምናሉ አሶላተ ሶላት መሰገድ አለበት ብለው ያምናሉ። ኸልፈውም ከአሚሮች ኋላ ወልጂሃድ ጂሃድንም ያሉ ያምናሉ ጂሃድን መደረግ አለበት ማአሁም ከነዚህ ከአሚሮች በኋላ ከነሱም ተከትሎ ማለት ነው። ወዱዓ ለሁም ወየረውነ ወዱዓ ለሁም ዱዓም ያደርጉላቸዋል ዱዓም መደረግ አለበት ለአሚሮች ይላሉ። ቢሶላህ አላህ እንዳስተካከላቸውና እንዳበጃቸው ወልኢስቲቃማ ቀጥ አላህ እንዳደርጋቸው ወሙናሰሐተሁም እነሱን መምከር እንዳለባቸውም ያምናሉ። ምክር መስጠት በቻሉት ማለት ነው። የቻለ ወደ አሚሩ ወደ ኢማሙ ጠጋ የሚል አካል ካለ አጋጣሚ ካለው እሱ ጋር የመገናኘት እድል ካለው በድሉ ተጠቅሞ ሊመክረው የግድ ነው። አለበለዚያ አስተያየት መስጫ ካለ አስተያየት በመስጠት ይመከራል። ወላ ትልልቆቹ ሰዎች እሱ ጋር የሚገናኙት ይወጅብባቸዋል እሱን ለማስተካከልና ምክር ለመስጠት እና ከነዚህ ከኢማሞች ጀርባ ምንም እንኳ ማዕሲያ ቢሰሩም በማዕሲያ እስካላዘዙ ድረስ እንከተላቸዋለን። ወየረውነ አህሉ ሱነቲ ወልጀማዓዎች አሶላቱ ሶላት መስገድን ኸልፈሁም ከኋላቸው ከነማን ከአሚሮች ኋላ እና አብዱላህ ኢብኑ ዑመር እኮ ከነ ሐጃጅ ኢብኑ ዩሱፍ ኋላ ሲሰግዱ ነበር። ከሐጃጅ ኢብኑ ዩሱፍ ኋላ ሲሰግዱ ነበር። በጣም ገዳይ አረመኔ የነበረ ሰውዬ ማለት ነው። እሱ ኋላ ይሰግዱ ነበር። አመጽ አልወጡበትም እና ኢማሙ አህመድ አሚር ይሉት ነበር። እዛው ሲያስደበድባቸው ነው የነበረው። ወልጂሃድ ጂሃድም አብሮ ይወጣል። ይህንንም ያምናሉ አህሉ ሱነቲ ወልጀማዓዎች ማአሁም ከነዚህ ከአሚሮች ጋር አብሮ ጂሃድም ይወጣል። አሚርነታቸውን አንሽርባቸውም ማለት ነው። ወዱዓ ዱዓም ይደረግላቸዋል ለሁም ለነሱ اللهم لعنهم እየተባለ እርግማን አይረገምም። እንደውም አብዱላህ ኢማሙ አህመድ ዳዕወተ ሙስተጃባ አላህ የሚቀበላት ዱዓ እንደ ብትኖረኝ ባውቅ ብለዋል። ለአሚር ነው ዱዓ ማድረጋት ለአሚር ነው የምትጠቀማት። ለምን ሲሏቸው ለኢማም ነው የምትጠቀማት። ለምን የሱ መስተካከል የኡማ መስተካከል ነው። ብዙ ነገር ይሰራልና አሁን ላይ ሙስተጃብ ቢኖርና اللهم لعنهم اللهم زلزل الارض تحت اقدامهم እየተባለ ነው በእነሱ ላይ ዱዓ የሚደረገው። ለምን هذا አደጋ ነው። والدعاء لهم ለነሱ ዱዓ ማድረግን ያምናሉ አህሉ ሱነቲ ወልጀማዓዎች ቢሶላህ አላህ ያስተካክላቸው ብሎ። እነዚህ ሰዎች እኮ ሌላ ነገር አይደሉም፣ እንደ ሰው ናቸው። በተለያየ ነገር ተሳስተው ሊሆን ይችላል። አላህ ይመልሳቸው ተብሎ ዱዓ ከተደረገ ምንም ተስፋ አያስቆርጥም። አላህ ይመልሳቸዋል። ቢሶላህ አላህ ያስተካክላቸው ተብሎ ዱዓ ይደረግላቸዋል። ይህንንም አህሉ ሱነቲ ወልጀማዓዎች ያምናሉ። ወልኢስቲቃማ በኢስቲቃማም እንደዚሁ ቀጥ አላህ አድርጋቸው በዲናቸው ላይ ተብሎ ዱዓ ይደረግላቸዋል። ይህንንም ያምናሉ እነማን አህሉ ሱነቲ ወልጀማዓዎች። ወሙናሰሐተሁም መመከርም እንዳለባቸው ያምናሉ። እነማን አሚሮች መመከር እንዳለባቸው አህሉ ሱነቲ ወልጀማዓዎች አንዱ አካሄዳቸው ነው ማለት ነው። አሚሮቻቸውን የማክበር ለዚህ ነው አሚሮችን ስለሚያከብሩ ታላላቆችን የሰዑድ ዑለማዎች እነ እብኑ ማዝንና እብኑ ዑሰይሚንን ይመስል እነ ፈውዛንን ይመስል የመንግስት ቅጥረኛ ወይንም ደግሞ የመንግስት ባለስልጣን ሙፍቲ ሱልጣን የሚሏቸው የባለስልጣናት ሙፍቲዎች ይሏቸዋል። እንደዚህ ያለ የሚሰሯቸው እና 50 የሚባሉ አሉ። አማርኛ ላይ የሚጽፉ የተለያየ ምን አልአጀም ማለት ነው። በጣም መልዑኖች አሉ። እንደዚህ አይነት መልዑኖች ይሄ ሰውዬው የሙከፍር ጽሁፍ ነው የሚጽፈው ብዙን ጊዜ ማለት ነው። የሙከፍሮችን የተክፊሪዮችን ጽሁፍ ነው የሚጽፈው። እነዚህ ሰዎች ዑለማኡ ሱልጣ የባለስልጣናት የመንግስት ሙፍቲዎች ይላቸዋል። እነዚህ ብሎ መጻፉ ምን አልአጀም ማለት ነው። እሱ የዛ ሀገር ጫጭት ነው። የሱ ትልልቆቹ አባቶች ደግሞ በግብጽ በተለያየ አቅጣጫ ላይ አሉ። በተለያየ አቅጣጫ እነዚህን ዑለማዎች የሚሳደቡ ማለት ነው። ቢያገኟቸው ይበሏቸዋል። እንደዚህ አይነት በጣም መጥፎ ሙጅሪሞች አሉ፣ መልዑኖች ማለት ነው። ይሄ በጣም አደገኛ አካሄድ ነው። እነዚህን ዑለማዎች ሙፍቲ ሱልጣ ካልናቸው እነማን ናቸው ትክክሎቹ? ማን ትክክል ሊሆን ነው? በአላህ እነዚህ እንቁ የሆኑ ዑለማዎች እነሱ ከእንደዚህ አይነት ደረጃ ላይ ከደረሱ እነማን ሰላም ሊያገኙ ነው? ግን ስለማይፈቅዱላቸው ነው። ይሄንን ሁሉ የሚሰርጓቸው ለምንድን ነው? ዑለማዎቹ አይፈቅዱም። በሚደረገው ነገር ላይ በአሚር ላይ ቢወጣ የሚፈጠር ነገር አለ። አሚር እኮ እስከና ፍንጫ የታጠቀ አሚር ነው። ኢማሙ ላይ ቢወጣበት ሙዛሃራት ቢወጣ ኹሩጅ ቢወጣ አመት ቢወጣበት ምን አይነት ልቂት ነው የሚፈጠረው? እያየን ነው ባይናችን ይሄ ነገር ይፈጠራል።